ኢቲቪ 57 ከኢትዮጵያ ቴሌቪዥን ተነስልን የሰዓቱን ዜናዎች እናቀርባለን። ሁሌም ከኛ ጋር ስለሆናችሁ ከልብ እናመሰግናለን። አርዕስተ ዜናው እናስቀድማለን። የጸናችና የበለጸገች ኢትዮጵያን በመገንባት ሂደት ሴቶች የሚጠበቅባቸው ሚና እንዲወጡ የብልጽግና ፓርቲ ምክትል ፕሬዚደንት አደም ፋራ ጠየቁ። የአድዋ ድል ኢትዮጵያውያን ለብሔራዊ ጥቅማቸው የማይደራደሩና በአንድነት ቆመው ድል ማድረግ እንደሚችሉ አንዱ ማሳያ መሆኑን የታሪክ ምሁራን ተናገሩ። የሀገራዊ ምክክሩ ውጤታማነት ለሀገር ሁለንተናዊ መግባባት ወሳኝ ነው ሲሉ የባህር ዳር ከተማ ነዋሪዎች ገለጹ። ኢቲቪ 57 ከኢትዮጵያ ቴሌቪዥን ከሰዓቱ ዜናዎች ጋር ሰለሞን ጡመ ልሳን ነኝ። አብራችሁን ቆዩ። ከም ዝፍለጥ ሕወሓት ናብ መሬት ክወርድ ብዘይክእል ብሉይ ክለሳ ሓሳብ ዝተኣሰረ ውድብ እዩ። ሕጂ ጸገም ኮይኑ ዘሎ ኣብ ከባቢ ወልቃይት ዝተፈናቀሉ ዝምልከት እዩ። ኩናት ምድላው እናገበረ እዩ ይዝብሃል ወረታት ኣሎ። ህዝቢ ትግራይ ሰላምን ልማትን ይግብኦ፣ ሰላምን ልማትን ይፈቱ፣ ሰላምን ልማትን ተቃሊሱ ዘሎ በአንጻሩ ዳግም ውግእን እንወትን አይግብኦን ዝብል ጽኑ እምነት ያለኒ እቲ ጥሩፍ ኃይሊ ከም እብድ ከልቢ ምስ መንሰይ ትግራይ ምስ አባላት ጸጥታ ትግራይ ምስ ምሁራት ዲያስፖራ ምስ መላህ ትግራይ ኣብ ከቢድ ቅርህነታት እዩ። መንግስቲ ሻዕብያ ዘለዎ መርገጺ እንታይ ይመስል? ሻዕብያ ስልጣን ክህዝ ከሎ ዳርጋ ልዕሊ 300 ፋብሪካታት ኣብ ኤርትራ ነይረን። ሎሚ ዳርጋ ኩለን ዓንየን ሓንቲ ዩኒቨርሲቲ ነራ አስመራ ዩኒቨርሲቲ ትበሃል ንሳውን ተኣጽያ እያ። ዛሬ ምሽት በ2 ሰዓት ተኩል በኢትዮጵያ ቴሌቪዥን ይተላለፋል። እንድትከታተሉት ከወዲሁ እንጋብዛችኋለን። ወደ ቀዳሚው ዜናችን ተሻገርን። የጸናችና የበለጸገች ኢትዮጵያን በመገንባት ሂደት ሴቶች የሚጠበቅባቸውን ሚና እንዲወጡ የብልጽግና ፓርቲ ምክትል ፕሬዚደንት አደም ፋራ ጠየቁ። በሴቶች ተሳትፎ የጸናችና የበለጸገች ኢትዮጵያ በሚል መሪ ሀሳብ በሀገር አቀፍ ደረጃ ሲካሄድ የነበረው የምክክር መድረክ ተጠናቋል። ፍሬው ትረታ የሰላም ሚኒስቴር ከተለያዩ የሴቶች አደረጃጀቶች ጋር በመተባበር በሴቶች ተሳትፎ የጸናችና የበለጸገች ኢትዮጵያ በሚል መሪ ሀሳብ በአገር አቀፍ ደረጃ ለአንድ ወር ሲካሄድ የነበረው የምክክር መድረክ ማጠቃለያ መርሃ ግብር በአድዋ መታሰቢያ ሙዚየም አካሂዷል። ሴቶች የመምረጥና የመመረጥ ህገ መንግስታዊ መብታቸውን እንዲጠቀሙ በመረጃ ላይ የተመሰረተ ድምጽ እንዲሰጡና ሰላማዊ ምርጫ እንዲካሄድ የሚናቸውን እንዲወጡ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አደም ፋራ ጠይቀዋል። ለሰባተኛው ሀገራዊ ምርጫ ውጤታማነት ሴቶች 4 ቁልፍ ኃላፊነቶችን እንዲወጡ ጥሬን አቀርባለሁ። የመጀመሪያው ህገ መንግስታዊ የሆነውን የመምረጥና የመመረጥ መብት በሚገባ መጠቀም ነው። ሁለተኛው በመረጃ ላይ የተመሰረተ ውሳኔ መስጠት። ሶስተኛው የምርጫውን ሰላማዊነት መጠበቅ። አራተኛው ከምርጫ በኋላ ተመራጮች የገቡትን ቃል እንዲፈጽሙና የሴቶችን ፍላጎት ማዕከል ያደረጉ ፍትሃዊ ስራዎችን እንዲሰሩ በንቃት መከታተል የዲሞክራሲያዊ ዜግነት ዋነኛ መገለጫ ነው። መንግስት የሴቶችን ፖለቲካዊ ተሳትፎ፣ ኢኮኖሚያዊ ነጻነትና ማህበራዊ ፍትህ ለማረጋገጥ በርካታ ስራዎችን ሰርቷል ያሉት አደም ፋራ ቀሪ የቤት ስራዎች ላይም በትኩረት እንደሚሰራ ጠቁመዋል። በሀገራችን ታሪክ ለመጀመሪያ ጊዜ የፌደራል ካቢኔት ስብጥር 50% በሴቶች እንዲያዝ በማድረግ ዓለም አቀፋዊ ተምሳሌትነት ያለው ተጨባጭ ውጤት አስመዝግበናል። መንግስታችን የሴቶች ኢኮኖሚያዊ ነጻነት ሳይረጋገጥ ፖለቲካዊና ማህበራዊ መብቶችን ሙሉ በሙሉ ማክበር እንደማይቻል ያምናል።
በመሆኑም መንግስት ሴቶች የሀገሪቱ የኢኮኖሚ ዋልታና የምርታማነት ሞተር እንዲሆኑ ቁርጠኝነቱን በተግባር ሲያሳይ ቆይቷል። በቀጣይ ሴቶች የዲሞክራሲያችን ጽኑ ምሰሶ እንዲሆኑ በትኩረት የምንሰራ ይሆናል። በለውጡ ዓመታት የተመዘገቡ ድሎች የሴቶችን ኢኮኖሚያዊ ተጠቃሚነትና ተሳትፏቸውን ያረጋገጠ ነው ሲሉ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ተናግረዋል። በከተሞች እየተከናወኑ ባለው የኮሪደር ልማት ለሴቶች በተሰጠው ልዩ ትኩረት በከተሞች ሴቶች የስራ ዕድሎችንና የቤት ባለቤትነት ተጠቃሚ እንዲሆኑም አስችሏል። በገጠርም ቢሆን ከ28 በመቶ በላይ የሚሆኑ መሬቶች በእማወራዎች ወይም ደግሞ በእናቶች ብቻ የሚተዳደሩ ቤተሰብ ያላቸውን ሴቶች ተጠቃሚ ያደረገ ሲሆን ከ60% በላይ በትዳር ውስጥ ያሉ ሴቶችም ከትዳር አጋሮቻቸው ጋር በጋራ የይዞታ ማረጋገጫ ማግኘታቸው ሴቶች የንብረት ባለቤት መሆን አይችሉም የሚለውን የቆየ አስተሳሰብ የሰበረ ትልቅ እርምጃ ነው። የኢትዮጵያን ነባራዊ ሁኔታና የሴቶችን ተሳትፎ ታሳቢ ያደረገ ኢኮኖሚን ለመገንባት የወጣው ፖሊሲ ለሴቶች አስቻይ ምህዳርን ፈጥሯል ያሉት ደግሞ የብልጽግና ፓርቲ ሴቶች ክንፍ ፕሬዝዳንት ዛራ አህመድ ናቸው። የኢትዮጵያን ሴቶች የለውጥ ጉዞ ብርህ ያደረገው ሀገራዊ ለውጥ እንደ ሀገር ሴቶችን ታሳቢ ያደረገ ጥራት ያለው የኢኮኖሚ እድገትንና የጋራ ብልጽግናን የሚያረጋግጥ የኢትዮጵያን ነባራዊ ሁኔታ ያገናዘበ የኢኮኖሚ ስርዓት በመገንባት ረገድ የወጣው ፖሊሲ ሴቶችን አካታችና ዘላቂ ኢኮኖሚያዊ እድገት ተጠቃሚነት የሚያረጋግጥ ሆኖ ቀጥሏል። የሰላም ሚኒስትሩ መሐመድ እድሪስ በበኩላቸው የሰላም ሚኒስቴር በሰላም ጉዳይ ከተለያዩ አደረጃጀቶች ጋር እየሰራ መሆኑን አመላክተዋል። የአድዋ ድልን በሚመለከት የተዘጋጀ ዘገባ አለን። በቀጥታ ወደ እሱ እናልፋለን። የአድዋ ድል ኢትዮጵያውያን ለብሔራዊ ጥቅማቸው የማይደራደሩና በአንድነት ቆመው ድል ማድረግ እንደሚችሉ አንዱ ማሳያ መሆኑን የታሪክ ምሁራን ያስረዳሉ። ትውልዱ በኢትዮጵያ ብሔራዊ ጥቅም ላይ የሚሰነዘሩ እኩይ ዓላማዎችን በአንድነት በማክሸፍና የተጀመሩ ፕሮጀክቶችን በማጠናቀቅ አርበኝነትን መፈጸም እንደሚገባውም ተመላክቷል። ሳሙኤል ወርቃየው በዚህ ጉዳይ ላይ ተጨማሪ ዘገባ አዘጋጅቷል። ኢትዮጵያውያን ማናቸውንም አይነት ልዩነቶችን ወደ ጎን በመተው ለነጻነታቸውና ለጋራ ክብራቸው በአንድነት መቆም እንደሚችሉ በአድዋ ድል ለዓለም አሳይተዋል። አድዋ የአፍሪካ ኩራት ምንጭ፣ የቅኝ ግዛት ቀንበር ሰባሪ የጥቁር ሕዝቦች ሐውልት ሆኗል። ለመሆኑ በወቅቱ ለኢትዮጵያውያን ድል መቀዳጀት ዋናው ምክንያት ምን ይሆን? በባህር ዳር ዩኒቨርሲቲ የታሪክ መምህሩ አቶ ቀረብህ ገበየው ሲያብራሩ ኢትዮጵያውያን በብሔራዊ ጥቅማቸው በሚመጣ ኃይል ሁሉ የማይደራደሩ በመሆናቸውና በአንድነት በመቆማቸው ነው ይላሉ። እንዴት ኃያሏን ጣሊያንን ማሸነፍ ቻሉ የሚለው ማየት ይጠበቅብናል። ከነዛ መካከል አንደኛውና ትልቁ ሚና የኢትዮጵያውያን አንድነት ወይም ዩኒቲ የምንለው ማለት ነው። የህዝብ አንድነትና ተነሳሽነት፣ የሀገር ፍቅር ስሜት መኖር። ኢትዮጵያውያን ጀግኖች በአድዋ ተራሮች አጥንታቸውን ከስክሰው ደማቸውን አፍስሰው ድልን ከተቀዳጁ ነጭ ወራሪም በጥቁር ሽንፈት ሀፍረትን ተከናንቦ ከተመለሰ በኋላ ኢትዮጵያ በርካታ ብሔራዊ ጥቅሟን አስከብራለች። የታሪክ መምህሩ ስለዚሁ ጉዳይ ሲያብራሩም አንደኛውና የመጀመሪያው ሉዓላዊነትን ማጽናት። በ19ኛው ክፍለ ዘመን ኢትዮጵያ ከአፍሪካ ሀገራት ብቸኛዋ በደሟ መስዋዕት በመክፈል ነፃነቷን ያጸናች ሀገር እንድትሆን አድርጓታል። ሉዓላዊነታችን ጠብቀን እንድንኖር ቅኝ ያልተገዛች ሀገር እንድትሆን አስችሎናል ማለት ነው። አንደኛው ብሔራዊ ጥቅም ይሄ ነው። ሁለተኛው ዓለም አቀፍ እውቅና ማግኘት። ኢትዮጵያ በዓለም አቀፍ ደረጃ ከአድዋ ድል በኋላ ከፍተኛ ዝናን አተርፋለች። ከዚህም በተጨማሪ ከአድዋ ድል በኋላ የተለያዩ የአውሮፓ ሀገራት ኤምባሲዎቻቸውን አዲስ አበባ ውስጥ ከፍተው
ይሄ የመጣው በምን የተነሳ ነው? የአድዋ ድል ይዞት የመጣው ብሔራዊ ትሩፋት ጥቅም ማለት ነው። የወቅቱ አርበኞች ለብሔራዊ ጥቅማቸው እንደማይደራደሩ በአድዋ ድል አሳይተዋል። ታሪክን ጽፎ አልፈዋል። በአሁኑ ወቅትም ኢትዮጵያውያን እንደ አድዋ ጀግኖች ሁሉ ውስጣዊ አንድነትን በማጠናከር ከውስጥም ከውጭም በኢትዮጵያ ብሔራዊ ጥቅም ላይ ጣታቸውን የሚቀስሩትን በጋራ በመከላከል ሀገራችንን የጀመረቻቸውን ፕሮጀክቶች ለፍጻሜ በማብቃት አርበኝነትን መፈጸም እንደሚገባም ተገልጿል። የአሁኑ ትውልድ ከአባቶቹ መተባበርን፣ ሀገርን የመውደድን መንፈስ መማር አለበት። ሀገሩን መውደድ፣ ሀገሩን ታሪክ ማወቅ ይገባዋል። ስለዚህ የሀገሩን ታሪክ ካወቀ ሀገሩን ይወዳል። የሀገሩን ታሪክ በሚገባ ከተረዳ ለሀገሩ ይቆረቆራል፣ ሀገሩን ይገነባል፣ ሀገሩን ከፍ ያደርጋል። ከውጭ ወራሪ ከውስጥ ቦርባሪ ሀገሩን በጋራ ሊጠብቅ ይችላል። ይህ መማር አለበት። አድዋ ላይ እኮ በቃ ኢትዮጵያ ችልም ተብሎ ነበር አይደለም፣ ግን ችላ አሳየች። በአሁኑ ሰዓት ለምሳሌ ታላላቅ ፕሮጀክቶችን ብንወስድ በኢትዮጵያ የአባይ ግድብን እንውሰድ። ሲጀመር ኢትዮጵያውያን አይችሉትም አቋርጠው ይተውታል ተብሎ ነበር፣ ግን ችለን አሳየን። ልክ እንደ አባይ ግድብ ሁሉ ኢትዮጵያውያንን በጋራ ሊያመጡ የሚችሉ ታላላቅ ሀገራዊ ፕሮጀክቶች፣ የልማት ፕሮጀክቶች እዛ ላይ መረባረብ ያስፈልጋል። አንድነትንም ያመጣላል፣ ኢኮኖሚን ያሳድግላል። ሰላምና ጸጥታን ማስጠበቅ ማጽናት መቻል ከወጣቱ ይጠበቃል፣ ከኛ ይጠበቃል። አድዋ ድል ብቻ ሳይሆን ለዛሬው ትውልድ የተላለፈ ትልቅ ሀገራዊ አደራ ነው። በመሆኑም ትውልዱ ለሀገራዊ የጋራ ዓላማና ፍላጎት በአንድነት መቆምን ከአድዋ ጀግኖች ሊማር እንደሚገባም ተመላክቷል። አድዋ የኢትዮጵያን የዲፕሎማሲ ታሪክ የሉዓላዊነት የጽናትና የጥቁር ሕዝቦች ኩራት ተምሳሌት እንዲሆን አድርጎታል። የኢትዮጵያ ዲፕሎማሲ ከአድዋ የወረስነው የነጻነትና የክብር አርማነት አሁን ካለው የብሪክስ አባልነት ጋር በማቀናጀት አዲስ የታሪክ ምዕራፍ እየጻፈም ይገኛል። አዝመራው ሞሴ ዝርዝር አለው። የኢትዮጵያ የዲፕሎማሲ ታሪክ የሉዓላዊነት የጽናትና የጥቁር ሕዝቦች ኩራት ተምሳሌት ነው። ይህ ጉዞ በዋናነት የሚመነጨው ከ130 ዓመት በፊት በአድዋ ተራሮች ከተመዘገበው ደማቅ ድል ነው። አድዋ የጦር ሜዳ ድል ብቻ ሳይሆን ኢትዮጵያ በዓለም አቀፍ መድረክ ያላትን ዲፕሎማሲያዊ ተሰሚነት የለወጠ ታላቅ ክስተት ነው። ከድሉ ማግስት ጀምሮ ታላላቅ የአውሮፓ ሀያላን ሀገራት ኢትዮጵያን እንደ እኩል ሉዓላዊት ሀገር እውቅና በመስጠት በየተራ አዲስ አበባ ላይ ኤምባሲዎቻቸውን እንዲከፍቱ አድዋ አስገድዷቸዋል። ይህ የአድዋ ድል መንፈስ በ20ኛው ክፍለ ዘመን አጋማሽ ላይ ወደ ላቀ ዓለም አቀፋዊ ሚና ተሸጋግሯል። ኢትዮጵያ በተባበሩት መንግስታት ድርጅት አባል በመሆን የመጀመሪያዋ አፍሪካዊት ሀገር እንድትሆን አድዋ አስገድዷል። በኋላም ለአፍሪካ አንድነት ድርጅት መመስረት ዋነኛዋ መሪ እንድትሆን መንገዱን አድዋ ጠርጓል። እናም የአድዋ ድል የዓለም ዲፕሎማሲ በየበላይና በየበታች በአሸናፊና ተሸናፊ ላይ ከመመስረት ወጥቶ ሁሉንም አሸናፊ ወደሚያደርግና የጋራ ተጠቃሚነት ላይ እንዲያጠነጥን ትልቅ ሚና ተጫውቷል። አሁን ኢትዮጵያ እየተከተለችው ያለው ሁሉን አሸናፊ የሚያደርገው ዲፕሎማሲ ምንጩ አድዋ ነው። ለአፍሪካም የተረፈ ጸጋ። ራሳችን አስበን አይ እናንተ የበላይ አይደላችሁ እኛም የበታች አይደለንም፣ ሰው እኩል ነው የሚለውን መንፈስ የሚለውን እሴት እንደገና በዓለም ላይ እንዲሰፍን ያደረገ ትልቅ ድል ነው። አፍሪካን ሊበሬሽን፣ ናሽናል ሊበሬሽን ሙቭመንት እነዚህ ሁሉ ኢትዮጵያን እንደ ተምሳሌት እየወሰዱ ሰንደቅ ዓላማዋንም እንደ አርማቸው እያደረጉ የአርነት እንቅስቃሴያቸውን ቀጠሉ። ከአድዋ የተቀዳው የኢትዮጵያ ዲፕሎማሲ ሌላው ደማቅ ገጽታ የዓለምን ሰላም በማስከበር ረገድ ኢትዮጵያ ያላት ተሳትፎ ነው። ከ1950ዎቹ የኮሪያ ዘማቾች ጀምሮ በኮንጎ፣ በሩዋንዳ፣ በቡሩንዲ፣ በላይቤሪያ፣ በሱዳንና በሶማሊያ ኢትዮጵያ ያሰማራቻቸው የሰላም አስከባሪ ኃይሎች ሀገሪቱ ለዓለም አቀፉ ደህንነት ያላትን ቁርጠኝነት አሳይቷል። ይህም ኢትዮጵያ በዓለም አቀፍ መድረክ የታማኝ አደራዳሪነትና የሰላም ዘብ ስም እንድታገኝ አድርጓታል። ኮሪያ ዘመቻ ጀምሮ እስከ ቅርብ ሶማሊያ፣ ኮሪያ ላይ አሜሪካ ፍላጎት ነበራት።
ያንን ብቻቸው ማድረግ አይችሉም። ኢትዮጵያ አደረገች። በተመሳሳይ በቴሮሪዝም ጊዜ ሶማሊያ ከዓለም ቁጥጥር ውጭ ሆና የአሜሪካ ወታደር ገብቶ የአሜሪካ ትላልቅ መሳሪያ ገብቶ አውሮፕላን ገብቶ ሶማሊያ መረጋጋት አልቻለም። የኢትዮጵያ ወታደር ገብቶ ነው ያረጋጋው። ስለዚህ የኢትዮጵያ ወታደራዊና የደህንነት ልምድ ሌቨሬጅ ነው። ከዓለም ብዙ ነገር ማምጣት ይችላል። ዛሬ ይሄው ዲፕሎማሲያዊ ልዕልና መልኩን ቀይሮ ወደ አዲስ የጂኦፖለቲካ ምዕራፍ ተሸጋግሯል። ኢትዮጵያ በቅርቡ የብሪክስ አባል መሆኗ ሀገሪቱ በዓለም አቀፉ የኃይል አሰላለፍ ውስጥ ያላትን ስልታዊ አስፈላጊነት ዳግም ያረጋገጠ ሁነት ነው። ከዚህ በተጨማሪም ኢትዮጵያ በምስራቅ አፍሪካ ቀጠና ያላት ተጽዕኖ ወደ ኢኮኖሚያዊ ትስስር እያደገ ነው። የታላቁ የኢትዮጵያ ህዳሴ ግድብ ግንባታና የባህር በር አማራጮችን ለማስፋት የሚደረጉ ጥረቶች ሀገሪቱ በቀጠናው ያላትን የኢኮኖሚ ሞተርነት ሚና የሚያጠናክሩ ናቸው። ምንም እንኳን ረዥም እጆች ቀጠናዊ ውጥረቶችን ቢፈጥሩም የኢትዮጵያ ዲፕሎማሲያዊ አካሄድ ግን የጋራ ተጠቃሚነትንና የባለብዙ ወገን ትብብርን ማዕከል አድርጎ ቀጥሏል። አሁን ላይ ባለን ኢትዮጵያ ባላት የፖሊሲ አቋም ዓለም ራሱ የገለልተኛነት አካሄዳችንን እየተረዳም የተቀበለም ይመስለኛል። ታትስ ዋይ ከምስራቁም ከምዕራቡም ካደጉም እያደጉ ካሉም ጋር የመሄድ የመስራት እድላችን አሁን የበለጠ እያደገ እየሰፋ የመጣበት ሁኔታ አለ። ይሄ እንግዲህ ባለፉት ዓመታት ያሳየ ነው የፖሊሲ አቋም ውጤት ነው ብዬ ወስዳለሁ። በአጠቃላይ የኢትዮጵያ ዲፕሎማሲ ከአድዋ የወረሰውን የነፃነትና የክብር አርማነት ከሰላም አስከባሪነት ሚናዋና አሁን ካለው የብሪክስ አባልነት ጋር በማቀናጀት አዲስ የታሪክ ምዕራፍ እየጻፈ ይገኛል። የጉዞ ኢትዮጵያ በአህጉሪቱና በዓለም አቀፍ መድረክ ያላትን የጥቁር ሕዝቦች ተስፋ የመሆን ሚናዋን ወደ ተጨባጭ ፖለቲካዊና ኢኮኖሚያዊ በላይነት ለመቀየር የሚደረግ ጥረት ማሳያ ተደርጎ ይወሰዳል። ወደ ሌሎች ዜናዎቻችን ተሻግረናል። የኢፌዴሪ መከላከያ ሚኒስቴር በምስራቅ ሸዋ ዞን ሎሜ ወረዳ በኮልባ መንደር የገነባውን የጋራ መኖሪያ ቤቶች ፕሮጀክትን አጠናቆ ለክልሉ መስተዳድር አስረከበም። ፕሮጀክቱ እንደ ሀገር እየተገበረ የሚገኘውን የገጠር ኮሪደር ልማት ታሳቢ ያደረገ ሲሆን የጋራ መኖሪያ ቤቱ ለ16 አባወራዎች መኖሪያ የሚሆንና የተሟላ አገልግሎት የሚሰጥ ነው። በርክክብ ስነ ስርዓቱ ላይ የተገኙት የመከላከያ ሚኒስቴር ሚኒስትር ኢንጂነር አይሻ መሐመድ ቤቶቹ መጠለያ ብቻ ሳይሆኑ ለበጎ አድራጎት በጋራ ከሰራን የማናሳካው ነገር እንደሌለ ያሳየንበት ነው ብለዋል። ፈቃድ አገልግሎት በሀገራችን አዲስ የስራ ባህልና የአብሮነት መንፈስ እየፈጠረ የሚገኝ ስራ ነው። በተለይ በዛሬው ዕለት የምናስረክባቸው ቤቶች አቅመ ደካማ ወገኖቻችን ከክረምት ቅዝቃዜና ከፀሐይ ሙቀት ተጠልለው በክብርና በሰላም እንዲኖሩ የሚያስችሏቸው ናቸው። ይህ ተግባር ሰላምና ፍትህ የሚረጋገጠው በንግግር ብቻ ሳይሆን እንዲህ ያሉ መሰረታዊ የሆኑ የህዝብ ጥያቄዎችን በተግባር በመመለስ መሆኑ ትልቅ ማሳያ ያደርገዋል። የእኛ ትልቅ ራዕይ እንደ መንግስት ኢትዮጵያን የሁላችን የጋራ ቤት ማድረግ ነው። በዚች የጋራ ቤት ውስጥ ደግሞ ማንም ዜጋ መረሳት የለበትም። ዛሬ የምናከናውነው የዚህ ቤት ርክክብ መደመር ማለት ለወንድም በጎ መሆን፣ ለችግረኛ መድረስና የዜጎችን ክብር መጠበቅ መሆኑን በተግባር ያሳየንበት ነው። የመከላከያ ሚኒስቴር በላከልን መረጃ የፍትህ ሚኒስትሯ ሀና አርአያ ስላሴ የተገነባው የጋራ መኖሪያ ቤቶች ፕሮጀክት መሰረታዊ አገልግሎቶችን ያሟላ መሆኑን ጠቅሰዋል። የገጠር ኮሪደር ፕሮጀክት መሰረታዊ አገልግሎቶች የተሟላለት ልጆች ተስፋን አድርገው የሚያድጉበት አካባቢን ለማጽናት እጅግ ትልቅ ፋይዳ ያለው ፕሮጀክት ነው። በዚህ በሰላምና ፍትህ ወረዳም ደግሞ በዚህ በሎሜ ወረዳ በክረምት ያስጀመርነው ይሄ ፕሮጀክት በመከላከያ ሚኒስቴር በኩል ተሰርቶና ተጠናቆ ዛሬ ደግሞ ይህን የምናስመርቅበት ቀን በአድዋ ማግስት መሆኑ የተከበረው መከላከያ ሰራዊታችን የሀገርን ዳር ድንበር በማስጠበቅ ለዘመናት ያለውን የኢትዮጵያውያን የአይበገሬነትን መንፈስ ባሳየበት መንገድ አሁን ደግሞ በዚህ በልማት ስራ ይህን ታላቅ ነገር አስመርቋል። ለዚህ ለመከላከያ ሰራዊቱ ሁሉ ጥልቅ ምስጋናዬን አቀርባለሁ።
የሀገራዊ ምክክሩ ውጤታማነት ለሀገር ሁለንተናዊ መግባባት ወሳኝ ነው ሲሉ የባህር ዳር ከተማ ነዋሪዎች ተናገሩ። ጥያቄዎችን በትጥቅ ትግል ለማስመለስ ከመሞከር ይልቅ በመመካከር ሀገርን ወደፊት ማሻገር ብቸኛው መንገድ መሆኑን ነዋሪዎች አስገንዝበዋል። ለሀገራዊ የምክክር ሂደት ስኬትም የበኩላቸው ሚና እንደሚወጡም ተናግረዋል። ሪፖርተራችን ተስፋውን ደስታ የነዋሪዎችን አስተያየት እንደሚከተሉ አዘጋጅቶታል። ያልተመካከሩበት እንግዲህ ቤትም ጎጆም እንኳን ካልተመካከሩ አይሰምርም አይደል አንድ ሀገር። ስለዚህ ሀገርን በምክክር በመነጋገር በመወያየት በመተራረም እንዲሁም ያሉንን ውስጣዊ ችግሮችን በግልጽ በማውጣት ቀጣይ ወደ ሀገር ግንባታ የሀገርን አንድነት የሀገርን ግንባታ በኢኮኖሚ በትምህርት በታሪክ ኢትዮጵያ የነበራትን ጠንካራና ግዙፍ እንዲሁም አስፈሪ የሆነውን የመከላከያ ኃይሏን ገንብታ ዛሬ አሁን ባለፈው የመከላከያ ስፖርት ክትኖችን አይቼ ነበር እና በጣም ነው ደስ ያለኝ አንዳንድ ሪቶችን ሳይ። ምክንያቱም ይሄ ሀገርን የምትገነባው በውይይት ነው። ሀገራዊ ምክክሩ እንግዲህ ሰብሰብ ብሎ መደረጉ ትልቁ ጠቀሜታ ምንድነው? ችግሮቻችንን በጠረጴዛ ዙሪያ ተወያይተን ሀሳቦቻችንን በግልጽ ተነጋግረን መፍትሄ ላይ ለመድረስና የውሳኔ አቅጣጫዎችን ለመያዝ አመቺ ሁኔታ ይፈጥራል ብዬ አስባለሁ። እንዳንድ ወጣት ባለመነጋገራችን እያየነው ያለ የእርስ በርስ ጦርነት ነው እያደረግነው ያለ። ይሄ ደግሞ ከሌሎች ሀገር ጋር ተርታ እንዳናድግ ትልቅ ችግርና ማነቆ ነው። መነጋገራችን ግን ትልቅ ጠቀሜታና ለሀገራችንም ከሌሎች ካደጉ ሀገሮች ተርታ እንድትሰለፍ የሚጠቅም እና እድገት ሀገራችንም እድገት እንዲኖራት የሚያሳይ ነገር ነው ያላትኝ። ሁሉም ሰው መመካከርና የጋራ ችግራችን በጋራ እንፍታ የሚል ሀሳብ ነው ያለ። እስካሁን ድረስ አንድ የፖለቲካ ኪሳራ ነው ያጋጠመው በትጥቅ ትግል፣ ሁለት ኢኮኖሚ መጎሳቆል ነው፣ ሶስት የሰው ኃይል ነው የሚባለው የትጥቅ ትግል። ስለዚህ ብዙ ችግሮች ያሉበት ነው። ማህበራዊ ኢኮኖሚያዊ ጫና ያለበት ነው በትጥቅ ትግል እፈታለሁ ብሎ የሚታመንበት። ስለዚህ ትጥቅ ትግል አሁን ሳይሆን አሁን ቁጭ ብሎ በመነጋገር በመወያየት ነው ችግሮችን መፍታት ያለብን። ለዚህ ደግሞ ሰላም ሲሆን ኢኮኖሚው ያድጋል፣ ሰላም ሲሆን የሰው ልጅ ያድጋል። ኩሌ ሚና ብዬ የማስበው ምንድነው? በተለያዩ አጋጣሚዎች በሚገኙ መድረኮችም ይሁን የተለያዩ ነገሮች ስለ ሰላም አስተምራለሁ። ምክክር ትልቅ ጠቀሜታ እንዳለው አስረዳለሁ። የምክክር ዋና ዓላማው ደግሞ ገና ከበፊቱ ገና ችግሩ ከመጠንሰሱ በፊት ያሉ ችግሮችን ለመፍታት ትልቅ ድርሻ ስላለው እሱ እንዲሆን እሰራለሁ። እንግዲህ እኔ በእድሜ ብዙ ነገር ያየው ሰው ነኝ። ለኢትዮጵያ የምችለውን ሁሉ አድርጌያለሁ። ለሀገሬ ብዙ ነገሮችን አድርጌያለሁ። ከዚህ አንጻር ሀገሬ ለዘላለም እንድትኖርልኝ እፈልጋለሁ። ትውልዶቿ ኩሩ፣ ጽዱ፣ እውቀት ያላቸው፣ ሙያ ያላቸው፣ እውቅና ያላቸው፣ በዓለም የተከበሩ እንዲሆኑ እፈልጋለሁ። ይህን እውን ለማድረግ ደግሞ ሀገሪቱ በፍቅርና በአንድነት በእርቅ እንዲሁም በመተባበርና በመግባባት እንድትኖርና ዓለም አቀፋዊ እውቅና የበለጠ ገኖ ልክ በአድዋ ጦርነት እንዳሳየ ነው፣ በካራማራ ሶማሌን ድባቅ እንደመታ ነው፣ ሌሎችንም ድሎች እንደተቀናጀ ነው ሁሉ ዛሬም ደግሞ ልጆቿ እርስ በርሳችን ታርቀን ተስማምተን ተግባብተን እንድትኖር የምችለውን ሁሉ አደርጋለሁ። በአባትነት እመክራለሁ። ልክ እንዳሁኑ እኔም እንዳንድ ኢትዮጵያውያን እንዳንድ ዜጋ አገራዊ ምክክሩ የተሳካ እንዲሆን ከቤተሰቦች በመጀመር ሁሉም በምክክር እንዲያምኑና ወደ ምክክር እንዲመጡ የማድረግ ኃላፊነት አለብኝ። ከኢትዮጵያ ቴሌቪዥን ለሰዓቱ የዘጋጁት ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለቆያችሁ ከልብ እናመሰግናለን። ጠቅላይ ሚኒስትር አብይ አህመድ እንግዲህ በወቅታዊ ጉዳይ ላይ ያደረጉትን ቃለ መጠይቅ በ2 ሰዓት ተኩል በኢትዮጵያ ቴሌቪዥን እንድትከታተሉ ከወዲሁ እንጋብዛችኋለን። ሰለሞን ጡ መልሳን ዜናዎችን በመምራት ከስቱዲዮና ስርጭት እንደዚሁም ከዜና አርታያን ጋር በመሆን ቆየሁ። በያላችሁበት ጤና ይስጥልን።